በዛሬ ቪዲዮ ታምረኛ የሆነ የፀጉር ዘይት ይዤላችሁ መጥቻለሁ። አንዴ ብቻ ስትጠቀሙት ለውጥ የምታገኙበት፣ ሽታ የሌለው በየቀኑ የምትጠቀሙት፣ ለከርዳዳ ፀጉራችሁ አላድግላላችሁ በሳምንት ውስጥ በ7 ቀን ውስጥ ለውጥ የምታገኙበት፣ ፀጉር የሚያለሰልስ፣ ፀጉር የሚያረዝም፣ ፀጉራችሁ እንደ ዊግ ያረዝምላችኋል። የምሬ ነው ምላችሁ። ይህንን ዘይት እንዳያመልጣችሁ ቪዲዮውን ሼር አድርጉት፣ ሁሉም ሰው በቅንነት እንዲጠቀምበት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ከምሸጣቸው ዘይቶች አንዱን ይዤላችሁ መጥቻለሁ። በቅንነት አሳያችኋለሁ። እናንተም በቅንነት ቪዲዮውን ላይክ ሼር አድርጉት። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ አሰራሩ እንገባለን። ያው እንደሚታወቀው እኔ የፀጉር ዘይት እሸጣለሁ። ከምሰራቸው ዘይቶች አንዱ ነው የማሳያችሁ። እዚህ ጋር በመጀመሪያ ደረጃ የተጠቀምኩት ደረቅ ሮዝመሪ ነው። ይሄ ዘይት ለብዙ ጊዜ ለብዙ ወራት ይቀመጥላችኋል። በቀጣይ ተልባ እጠቀማለሁ። በብዛት ሰርታችሁ ማስቀመጥ ትችላላችሁ። እኔ እንግዲህ እስከ ሁለት ማንኪያ ነው የተጠቀምኩት። እንደዛው ጥቁር አዝሙድ 2 ማንኪያ። እዚህ ጋር የምታዩት አብሽ ነው። አብሽ ንጹህ የታጠበ አብሽ ነው። 2 ማንኪያ አብሽ። የዛሬ ዘይት ታምር ነው የምታዩበት። በፀጉራችሁ ላይ ወዲያው ስትቀቡት ፀጉራችሁ ያለሰልስላችኋል። በተለይ ጫፍጫፉ ፀጉራችሁ ለከረደደ፣ ጫፍጫፉ ለተያያዘ፣ ብዙዎቻችሁ ጠይቃችሁኛል። ፀጉሬ ጫፍጫፉ ይያያዛል ብላችሁ ነግራችሁኛል። ዛሬ የፀጉራችሁን ታምር የምታዩበት ነው። ይሄንን ዘይት የምር ሼር አድርጉት፣ በሚሊዮን እንዲታይ፣ በሚሊዮኖች እንዲታይ ሼር አድርጉት። የዚህ ቪዲዮ ላይክ ስንት ይገባዋል? እስቲ በኮሜንት አሳውቁኝ። እኔ እንግዲህ የሚገባው ይሄ 100,000 ራሱ ሲያንሰው ነው፣ ይሄንን ዘይት ማለት ነው። እንደዚህ አይነት ዘይት ማንም ሰርቶ አያሳያችሁም። ነግሬያችኋለሁ። ከምሸጣቸው ዘይቶች አንዱ ነው። እዚህ ጋር ቅርንፉድ እጠቀማለሁ፣ እንደዛው 2 ማንኪያ። ሁሉንም እኩል ግብአት ነው የተጠቀምኩት። በቀጣይ ወረቀል ጋር እጠቀማለሁ። ወረቀል ጋር ለሽበት እንግዲህ ሽበትም ላለባቸው ይሄን ዘይት ሽበት ያጠፋላችኋል። ጥቁር አዝሙድ አለበት። ጥቁር አዝሙድ ሽበት ያጠፋል። ሽበት ከስር ንቅል አድርጎ ነው የሚያጠፋው። ከስር የሚበቅለውን ነጭ ያጠቁርላችኋል። ቅርንፉድ እንደዛው። ወረቀል ጋር በተለይ ወረቀል ጋር ለሽበት እንግዲህ ብዙ ጊዜ ቪዲዮ ሰርቻለሁ። ኢትዮጵያ ያላችሁ እርጥቡን ስለምታገኙ ጭቅጭቅ አድርጋችሁ ልክ እንደ ሂና ሽበት ላስቸገራችሁ ለሽበታችሁ ተቀቡት። እንደዛው ፀጉር ያሳድጋል። እነዚህን ግብአቶች አንድ ላይ እንፈጫቸዋለን። በደንብ አይፈጭም። ሸርከት አድርጋችሁ ነው ልክ እንደዚህ በምታዩት መልኩ ሸርከት አድርጋችሁ ነው የምትፈጩት ማለት ነው። ፈጭታችሁ በወይራ ዘይት፣ እንግዲህ እኔ የሰራሁት በወይራ ዘይት ነው። የተለያዩ ዘይቶች ካላችሁ የተለያዩ ዘይቶች ቀላቅላችሁ መስራት ትችላላችሁ። ዘይቶቹ ኦርጋኒክ መሆን አለበት። እንግዲህ ፀጉራችሁ በፍጥነት እንዲያት ከፈለጋችሁ የወይራ ዘይት ስትጠቀሙ ኦርጋኒክ መሆን አለበት። እንደዛው የኮኮናት ዘይት ኦርጋኒክ መሆን አለበት። ሁሉንም ዘይቶች ኦርጋኒክ መሆን አለባቸው። እነዛ ኦርጋኒክ በሆኑ ቁጥር ፀጉራችሁ በፍጥነት ነው የሚያድግላችሁ። እኔ በወይራ ዘይት ነው የሰራሁት። በወይራ ዘይት ብቻ ባለኝን እና የነዚህን ዘይቶች የሌላችሁ ደግሞ ባላችሁ በምግብ ዘይት ራሱ መስራት ትችላላችሁ። ባለፈ በምግብ ዘይት የሰራሁት ታምረኛ ዘይት፣ እሱንም እንዳያመልጣችሁ። በምግብ ዘይት የሰራሁት እኔ ተጠቅሜው ፀጉሬን የማይታመን ለውጥ ነው ያገኘሁበት። በምግብ ዘይት የሰራሁት እንግዲህ ፕሮፋይሌን ተጭናችሁ ገብታችሁ ማየት ትችላላችሁ፣ ሰርታችሁ መጠቀም ትችላላችሁ። ይሄን ቪዲዮ ለታሪክ መቀመጥ አለበት፣ ሁሉም ሰው እንዲጠቀመው። ሁሉም ሰው እንግዲህ ቻናሉ በህይወት ካለ ይሄን ዘይት ለብዙ ሰው ይጠቅማል ብዬ አስባለሁ። ለብዙ ሰው ደግሞ እንዲጠቀሙበት ሼር አድርጉት። በቅንነት ላይክ አድርጉት። ላይክ ባደረጋችሁት ቁጥር ዩቲዩብ ሪከመንድ ያደርግልኛል። ቪዲዮቼ ላይክ እያደረጋችሁ አይደለም። እንደዚህ ጊዜ ሰጥቼ እንደዚህ አይነት ጠቃሚ የሆኑ ቪዲዮዎች በምሰራበት ሰዓት ላይክ አድርጉ። የቲክታክ ቤተሰቦቼ ደግሞ ፕሮፋይሌ ላይ የዩቲዩብ ቻናሌ ሊንክ አለ፣ እዛ ገብታችሁ
ማየት ትችላላችሁ፣ መጠቀም ትችላላችሁ ሙሉ አሰራሩ። ለምን ዩቲዩብ ላይ የተለያዩ ቪዲዮዎች በየጊዜው እየለቀቁ ስለሆነ ሞር ዩቲዩብ ላይ ብትከታተሉ የበለጠ ብዙ ቪዲዮዎች ታገኛላችሁ፣ ብዙ ጥቅም ታገኛላችሁ። የፊት ማስኮች፣ የጸጉር ዜቶች፣ የጸጉር ማስኮች ብዙ ነገር ታገኛላችሁ። ዩቲዩብ ላይ መከታተል ትችላላችሁ። እዚህ ጋር በእንፋሎት ለ45 ደቂቃ ቆሜ እያማሰልኩኝ ለ45 ደቂቃ ሰርቼዋለሁ። የተጠቀምኳቸው ግብአቶች ደረቅ ስለሆኑ ይሄ ዘይት ለወራት ትጠቀሙታላችሁ። ለወራት ይቀመጥላችኋል ደግሞ ማለት ሳይበላሽ። እዚህ ጋር እንዲመቸኝ ብዬ ለመገልበጥ በሌላ እቃ ገልብጬው ነበር። አሁን በእንደዚህ አይነት ብርጭቆ ነገር ክድን አድርጋችሁ ይሄ ዘይት እስከ 3 ሳምንት ድረስ ታቆዩታላችሁ። ከመቀባታችሁ በፊት 3 ሳምንት ድረስ በጨለማ ቦታ ልክ በዚህ መልኩ ወይም በጨርቅ ጥቅልል አድርጋችሁ ካቢኔት ውስጥ ታስቀምጡታላችሁ። አያችሁት? እዚህ ጋር እኔ ክችን ላይ ነው ያስቀመጥኩት። ልክ እንደዚህ ክድን አድርጋችሁ ፀሐይ በማይነካበት ቦታ፣ መብራት የሌለበት ቦታ አስቀምጡት። ከ3 ሳምንት በኋላ እዩት፣ እዩት፣ ታምር ነው የምታዩት። እዩት። እንደዚህ አይነት ዘይት እየሰራውላችሁ እናንተ ለላይክ ትሰስታላችሁ። እስቲ ሀሳብ አስተያየታችሁ ኮሜንት አስቀምጡልኝ። ትችያለሽ ብላችሁ ኮሜንት አስቀምጡልኝ። እስካሁን 6 ደቂቃ ላይ ነን ያለ ነው። አሁን እያጠለልኩ አሳያችኋለሁ። ያጠለልኩትም እንዴት አድርገን እንደምንጠቀምበት አሳያችኋለሁ። አያችሁት? የዘይቱ ውፍረት እዩት። ምንም አይነት ሽታ የለውም። ታምረኛ የሆነ ይሄን ዘይት ለህፃን ለአዋቂ ይሆናል። ለወንዶች በተለይ መላጣ ለሆናችሁ ተጠቀሙት። አያችሁት? እዚህ ጋር ቂንጡ ጋር ይሄንን ዘይት በነገራችን ላይ ለ3 ሳምንት ስታስቀምጡት ማማሰል አለባችሁ። በየቀኑ በእንጨት ነገር በደረቅ እንጨት ማማሰል አለባችሁ። አማስላችሁ ክድን አድርጋችሁ እዛው ቦታ ላይ መልሱት። እያማሰላችሁ ክድን እያደረጋችሁ እዛው ቦታ ላይ ለ3 ሳምንት። ካልተመቻችሁ በየቀኑ ከረሳችሁት ችግር የለውም። ግን በምታስታውሱ ሰዓት በቃ እንደዚህ እያማሰላችሁ ለ3 ሳምንት አስቀምጡታላችሁ። ይኸው ከ3 ሳምንት በኋላ ልክ እንደዚህ አጥልየዋለሁ። ሽታው ልነግራችሁ አልችልም። የዘይቱ ወፍረት ልነግራችሁ አልችልም። እሳት ያነካው እንግዲህ ኦርጋኒክ የሆነ በቤታችን ውስጥ እንደዚህ አይነት ዘይት መስራት እንችላለን። እዩት፣ እዩት ውፍረቱ። ያጠለላችሁትን አትጥሉትም። ድጋሚ ዘይት ጨምራችሁ እንደዛው ጨለማ ቦታ ከድናችሁ አስቀምጡት። ከቻላችሁ እንደዛው እያማሰላችሁ ይሄንን ዘይት እስከሚያልቅ ድረስ እሱ እንደዛው ቆይቶ ይሄንን ዘይት ሲያልቅባችሁ ያኛው መቀጠል ትችላላችሁ። ምንም አይነት እሳት አታስነኩትም። ልክ እንደዛው እንዳለ ዘይት ጨምራችሁ ብቻ ክድና አድርጋችሁ ታስቀምጡታላችሁ። ከዛ በኋላ ይሄንን ዘይት ተጠቅማችሁ እስከምትጨርሱ ድረስ ያኛው ደግሞ አሪፍ ይሆንላችኋል። ዘይት እንደዚህ ሰርታችሁ ባቆያችሁት ቁጥር የተሻለ ለውጥ ታዩበታላችሁ ጸጉራችሁ ላይ። አያችሁት? ዋው! እስኪ አሁን ለዚህ ዘይት ስንት ላይክ ያስፈልገዋል? እስኪ በኮሜንት አስቀምጡልኝ። ይሄን ያክል ላይክ ያስፈልገዋል ብላችሁ እናንተም ላይክ እያደረጋችሁ በኮሜንት አስቀምጡልኝ። በብዙዎቻችሁ ጥያቄ መሰረት ነው ይሄንን ዘይት የሰራውላችሁ። ብዙዎቻችሁ ጸጉሬ ከታች በኩል ጫፍ ጫፉ ይያያዛል፣ ይከረድዳል፣ ይሰባበራል ብላችሁ ለጠየቃችሁኝ ይሄንን ዘይት እንግዲህ ተጠቅማችሁ ለውጥ ካላገኛችሁበት በኮሜንት አሳውቁኝ። እንግዲህ እኔ ለራሴ የጠቀመኝን ተጠቅሜ ለውጥ ያገኘሁበትን ነገር ነው ለእናንተ ማቀርበው። እንደዚህ ካጠለላችሁት በኋላ እናንተ በሚመቻችሁ እቃ ታደርጉትና መቀበያ ካላችሁ በመቀበያችሁ አድርጋችሁ ስትቀቡ ግዴታ ማሳጅ ማድረግ ይጠበቅባችኋል። ጸጉራችሁን እባካችሁ ማሳጅ አድርጉት በጥፍራችሁ። የጭንቅላታችሁን ቆዳ እንዳታኩት ብቻ በጣታችሁ እንደዚህ በ5 ጣታችሁ እየተቀባችሁ ከስር ትንንሽ ተቀቡት። ይሄንን ዘይት ብዙ መቀባት አይጠበቅባችሁም። ትንንሽ እያረጋችሁ ወይም መቀባያ ካላችሁ ስርስሩን የቆዳችሁን ስርስሩን እየቀባችሁ ከዛ ጫፉም እንደዛው
ጫፉ በተለይ ጫፍ ጫፉ ለሚከረድድባችሁ፣ ጫፍ ጫፉ ለሚያያዝ በደንብ አድርጋችሁ ቀብታችሁ አበጥራችሁ ወይ ቁጥርጥር ጸጉራችሁ እንዳይሰባበር እንዳይነቃቀልባችሁ ወይም በወፍራሙ ጸጉራችሁ መስራት ትችላላችሁ። እንደዛ ሰርታችሁ ተቀብታችሁ ሰርታችሁ አቆዩት፣ እንዳትታጠቡት። እንደዛ አድርጋችሁ ተቀቡት። ለውጥ በአጭር ጊዜ ታዩበታላችሁ። የምሬ ነው ምላችሁ። አሪፍ ሴት ነው። 100% ናቹራል የሆነ በቤታችሁ ውስጥ ልክ እንደዚህ ሰርታችሁ ተጠቀሙ። አያችሁት? እንደዚህ አይነት መቀበያ ካላችሁ ልክ በእንደዚህ አይነት መቀበያ ስርስሩን ጸጉራችሁ ስርስሩን ቆዳችሁን ተቀብታችሁ ጸጉራችሁን ከተቀባችሁ በኋላ አበጥሩት። በደንብ አድርጋችሁ ቀስ እያደረጋችሁ አበጥራችሁ ወይን ጥቅልል አድርጋችሁ ከዛ በኋላ ሲለሰልስ ቁጥርጥር መስራት ትችላላችሁ። ዋና ጸጉር አያያዝ ነው። እና የዛሬ ቪዲዮ ይህንን የሚመስል ነበር። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ላይክ አድርጉ።